ሰላም ጤና ይስጥልን ክቡራትና ክቡራን በያላችሁበት የአክብሮት ሰላምታችን እንዲደርሳችሁ ምኞታችን ነው። እንግዲህ በዛሬው ዕለት በተለያዩ ሶሻል ሚዲያዎች ስትከታተሉት እንደቆያችሁት የኢትዮጵያ ልማት ባንክ ባወጣው የስልጠና አካሄድ መሰረት በርካታ ሰዎች ትንሽ ግራ መጋባት አስተውለናልና በዚህ ላይ ትንሽ ማብራሪያዎችን ለመስጠት አጭር ቪዲዮ ሰርቼላችኋለሁ። እሷን ቪዲዮ ተከታተሉ ዘንድ በአክብሮት ጋብዛለሁ። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ኮሜንት ማድረጋችሁን እንዳትረሱ። አሁን ስልጠናው ስለምንድነው የሚሉ በርከት ያሉ ጥያቄዎች ግራ የተጋቡ ሰዎች ያነሳሉና የኢትዮጵያ ልማት ባንክ እንግዲህ አነስተኛና መካከለኛ ኢንተርፕራይዞችን ፋይናንስ ያደርጋል። የባንኩን የብድር ወይም የፋይናንሲንግ መስፈርት ማሟላት የሚጠበቅ ሲሆን በሊዝም ሆነ በፕሮጀክት ፋይናንስ የሚደረጉ ግለሰቦችና ኢንተርፕራይዞች ከባንኩ ጋር በሚኖራቸው መስተጋብር መሰረታዊ የሚባሉ እውቅናና ክህሎት እንዲኖራቸው ለማስቻል ነው። እንግዲህ ከዚህ ቀደም እውቀቱ ያለውም ቢሆን እንኳን ስልጠናውን መከታተል ያው የግድ ይሆናል። አያያዛቸውን በአግባቡ እንዲመሩና ምርታቸውን እንዴት ለገበያ ማቅረብ እንዳለባቸው ያው እውቀት እንዲገበዩ የሂሳብ ሰነዶቻቸውንም እንዴት መያዝ እንዳለባቸው እንዲረዱና የሂሳብ ሪፖርቶችን ምንነትና አጠቃቀሙን እንዲገነዘቡ ለማስቻል ነው። በዚህም እነርሱም ተጠቅመው የባንኩን ብድር በተገቢው መንገድና በሰዓቱ እንዲመልሱ ለማስቻል ታስቦ የተዘጋጀ ስልጠና ነው ማለት ነው። እንግዲህ ስልጠናው ለማን ነው የሚል ሌላም ጥያቄ አለ። እንግዲህ ስልጠና መስፈርቱን አሟልተው ከኢትዮጵያ ልማት ባንክ ጋር ለመስራት ለሚያስቡ አነስተኛና መካከለኛ ኢንተርፕራይዞች የሚዘጋጅ ስልጠና ነው። ከዛ ውጭ እንግዲህ የመመዝገቢያ መስፈርቱን ከባንኩ የፌስቡክ ገጽ ላይ ማግኘት ትችላላችሁ። ባንኩ በራሱ የሶሻል ሚዲያ ገጾች እያስተዋወቀ ይገኛል። እንግዲህ ስልጠናው የትና እንዴት ይሰጣል ለሚለው ጥያቄ እንግዲህ በመላው ኢትዮጵያ የሚሰጥ ሆኖ እንደ ተመዝጋቢው ብዛት በአንዳንድ ከተሞች ከአንድ በላይ በሆኑ ጣቢያዎችም ሊሰጥ ይችላል። እንግዲህ ስልጠና የት መመዝገብ እንደሚቻል ከባንኩ ፌስቡክ ገጽ ላይ ማግኘትም ትችላላችሁ። ግን ይህን በአጭሩ ለማስረዳት በአቅራቢያችሁ በሚገኝ በማንኛውም የልማት ባንክ ቅርንጫፍ የታደሰ መታወቂያ በመያዝ መመዝገብ እንደምትችሉም እዚህ ላይ ማሳወቅ እወዳለሁ። እንግዲህ ስልጠናው ከዛ ውጭ በቨርቹዋል ኦንላይን እስካሁን መሰጠት አልተጀመረም። ስልጠናው ያው በአካል በመገኘት ፌስ ቱ ፌስ መሰልጠን ያስፈልጋል ማለት ነው። እንግዲህ ስልጠናው መቼና መቼ ይሰጣል የሚለው ጥያቄ እንግዲህ ስልጠናው ያው በተለያዩ ሀገራዊ ጉዳዮች ምክንያት አንዳንዴ ቢቆራረጥም በአመት ከ2 እስከ 4 ጊዜ ይሰጣል። ስለዚህ በሚቀጥሉት ጥቂት ወራት የራሳችሁን ስራ ለመጀመር ካሰባችሁ ወይም በስራ ላይም ሆናችሁ ለጥቂት ወራት መጠበቅ የምትችሉ ከሆነ ስልጠናውን ሌላም ጊዜ መከታተል የምትችሉና እድሉ ያላችሁ መሆኑን ማወቅ ይጠበቅባችኋል ማለት ነው። እንግዲህ ምዝገባው እንዴት ይከናወናል? ያው ምዝገባው እንግዲህ በዋናነት በኦንላይን መመዝገብ አልተጀመረም። ምዝገባው የሚሰጠው ያው በፌስ ቱ ፌስ ያሉ የመታወቂያና ሌሎች ሰነዶችን እዞ በመቅረብ ነው። እንግዲህ ያው በሚቀርባችሁ የባንኩ ዲስትሪክት አስፈላጊ ዶክመንቶችን በማሟላት በግንባር ወይም ፌስ ቱ ፌስ ቀርባችሁ መመዝገብ የምትችሉ መሆኑን መግለጽ እፈልጋለሁ። እንግዲህ ከዛ ውጪ የተሟላ መረጃ ለማግኘት በአቅራቢያችሁ የሚገኘውን የኢትዮጵያ ልማት ባንክ ዲስትሪክት ቀርባችሁ በአካል ብታናግሩ ከዚህ የተሻለ መረጃ ታገኛላችሁ ለማለት ነው። ግን በጥቅሉ ያው የተወሰነ ግንዛቤ ለመፍጠር ያህል የተዘጋጀች አጭር ቪዲዮ ነች። በተለይ በአዲስ ተደራጅታችሁ ስራ ለመስራት ከወለድ ነፃ ብድር ለማግኘት የምትፈልጉ የኢንተርፕራይዝ አንቀሳቃሾች ይህን ስልጠና ሰልጥናችሁ ሰርተፍኬት ይዛችሁ ወደ ግል ስራችሁ መግባት ትችላላችሁ። እንግዲህ ስለተከታተላችሁን ከልብ አመሰግናለሁ። ሰላም ሁኑ።